እኔ ግን ስለ ክርስትና የውርስ መጽሐፍ ቅዱስ ላይ ካለ ብታስረዳን ደስ ይለኛል። ሜሮን በክርስትና የውርስ ስርዓት የውርስ ክፍፍል አለ አለ። እኛም የውርስ ህግ አለ። ግን አሁን እኛ የምንተዳደርበት ሳይሆን በብሉይ ኪዳን የነበረ ስርዓት እኛ ክርስቲያኖች የምንከተለው ሳይሆን በታሪክ ግን ነበረ ለማለት ነው። አሁን ህዝበ ክርስቲያኑ በምን ነው የሚተዳደረው? ሜሮን እንደዛ የለብንም። አሁን ያወጣልን ህግ የለም። ፍርድ ቤት ነው ሜሮን? ፍርድ ቤት ነው የምትሄደው። አምላክ መፍትሄ ማስቀመጥ ነበረበት እኮ ለዚህ አይደለ? ወሳኝ ነገር ነው። ለምሳሌ አንዲት ሴት ብትበደል ምንድነው ይሄ ፍርድ ቤት ሄድና ብትጨቆን ወይ በስርዓት ባይከፋፈልላት ምንድነው የሷ መፍትሄ? ፍርድ ቤት ሄደ ለእያንዳንዱ የሚሰጠው ብይን አለ እዛ ሀገር ህግ መሰረት። ስለዚህ እንዲህ ብዬ መናገር አልችልም። አልቅሳ ነው ቁጭ የምትለው እንጂ ምንም ለሷ ሊሰጥ የሚችል ፍትህ የለም እኮ። እኛ እንደናንተ ኢስላሚክ ሎ የለንም ማለት በሪሊጂየስ መፍትሄ የላትም ነው በቃ። ታለቅሳለች ቁጭ ትላለች። እንዳልከው እኛ ህግ ስለሌለ የሌለንን ህግ እዚህ ጋር ሁሉንም መንግስት አሁን ላይ ባለው የዓለም ስርዓት ለምሳሌ ሳላህ ቅድም ያመጣልሽ የውርስ ስርዓት አሁንም የሚሰራ ነው፣ ጥቅም ላይ የሚውል ነው። ጥያቄ ጠየቁሽ፣ ክርስቲያኖች የውርስ ስርዓት አላችሁ ወይ? ፈጣሪያችሁ የሀብት ክፍፍል ፍትሃዊነትን ያሰፈነበት የውርስ ስርዓት አላችሁ ወይ? የለም። የፍትህ ስርዓት አላችሁ ወይ? የለም። የጋብቻ ስርዓት አላችሁ ወይ? የለም። የኔ ጥያቄ ይሄ ነው። እግዚአብሔር ለእናንተ የደነገገላችሁ ህግጋቶች አሉ ወይ ብዬ ጠየቁሽ፣ አልመለሹም። ተጨማሪ አንድ ጥያቄ ልጠይቅሽ አደግልሽ ሜሮን፣ በብሉይ ኪዳን የነበሩ ነገስታት የውርስ ስርዓት ደንግገው ያውቃሉ? አከፋፍለው ያውቃሉ? አለ ላውጣልሽ፣ እሱ ችግር የለውም። ግን እሺ ላውጣ 10 ሰከንድ 10 ዓመት ሰጥቼሻለሁኝ። ዛፍ ልትከል እስከዛ የምንበላው ነገር ያስፈልገናል። በዚህ አጋጣሚ ግን አቡኪ ሰላም አይ ትዊስት እንዳታረገው ነው ኦፓል የጠየቀችው ጥያቄ። አንዴ ሁሉም መስማት ስላለበት ያከፋፈለ አንድ መንግስት አለ የሚል ጥያቄ እንጂ ሌላ ያው እዚህ ላይ ውርስ እንዲሚል ነገር አለ እንድታመጪ አይደለም አይደለ ኦፓል? ካልተሳሳትኩኝ አንድ የብሉይ ኪዳን ያከፋፈለ መንግስት አለ ወይ? ጥያቄ እሱ ነው። የእግዚአብሔር ሾማቸው መንግስታቶች ነው ስላለች እግዚአብሔር በሰጣቸው ህግ መሰረት ያከፋፈሉ መንግስታቶች አሉ ወይ ነው ጥያቄ። ስለ መንግስታት አይደለም ያወራሁት፣ ስለ መንግስታት ነው ማሪ። ሰው ልጅ እንዲታዘዙ እግዚአብሔር የደነገገላችሁ የመብት ህግ አለ ወይ? የጋብቻ ህግ አለ ወይ? የውርስ ህግ አለ ወይ? የጠየቁሽ የለም አልሶ የምትተዳደሩት በዲሞክራቲክ መንግስት ነው፣ በተቀመጠላችሁ ህግ ብቻ ነው። እነሱ ልክ ነው ባሉት ፍትህ ቢጓደልብሽ መብት ብታጭ መብት የለሽም። እንደ ክርስቲያን አዛ ክርስቲያን ነው የማወራሽ። ቀደም ሳላ ስለምና በእስላሚክ ስላሉ ህጎች አቀርቦልሻል። እኔ እንደ ክርስቲያን በመጽሐፍ ቅዱሳችሁ ውስጥ ለመብት ጥሰት፣ ለጋብቻ፣ ለውርስ የሚሆን ህግ የላችሁም። አንቺ ምን አልሽ? እነዛ ህጎች የምናገኛቸው ካለ መንግስታት ነው አልሽ። እነዛ መንግስታቶች ደግሞ በሙሉ ክርስቲያን አይደሉም። ስለዚህ በእግዚአብሔር ህግ የሚተዳደሩ አይደሉም። ይሄ እኮ ነው በግልጽ የመለስኩልሽ ማለት ነው። አትስረቅ የሚለው ህግ፣ አትስረቅ፣ አታመንዝር የሚለው ህግ አሁንም ይሰራል። ለምሳሌ ይሄንን ባታደርጊ የሚመጣብሽ ቅጣት ነበረ በብሉይ ኪዳን አይደል? ህጉ ሲሰጥ አሁን ህጉ ይሰራል ወይስ አይሰራም? አሁን በክርስቶስ ግን እነዚህ ህጎች ስለተፈጸሙ ኦር ፉልፊልድ ስለሆኑ ማለት ነው አሁን ከዛ ፔናሊቲ ነፃ ነን ብለን ነው የምናምነው። አንድ ክርስቲያን አሁን ቢሰርቅ ነፃ ነው ማለት ነው? ሌባ ነው አይባልም? ምንድነው? ድሮም አትስረቂ ነው፣ አሁንም አትስረቂ ነው። ኦኬ ለምንድን ነው የማልሰርቀው? በጸጋ ከዳንኩኝ ለምንድን ነው የማልሰርቀው? ስርቆቴ ድህነቴን የማያሳጣኝ ከሆነ ለምንድን ነው የማልሰርቀው እያልኩሽ ነው። እኔ ደግሞ መስረቅ ሮንግ ስለሆነ አትሰርቂም። መጽሐፍ ቅዱስም ደግሞ ኮማንድ ያደርግሻል እንዳትሰርቂ። እሱ ለእስራኤላውያኖች ናት። ታዲያ ቅድም ብለሻል እኮ ህጉ ለእስራኤላውያኖች የመጣ ነው ስላልሽ እኔ እንደ ኢትዮጵያ ክርስቲያን መስረቅ ይችላል ረቂ እያለ ነው። ምን ይላል? እሺ ምን ይላል? ለሰይ መስረቅን ብቻ ትተሽ መስረቅ፣ ዝሙተኛ፣ ሁሉ ኃጢአቶች የተጠቀሱ አሉ፣ ብዙ ኃጢአቶች። እነዚህን የሚያደርግ መንግስተ ሰማያት አይገባም ይላል መጽሐፍ ቅዱስ ሲናገር በአዲሱ ኪዳን ላይ። እስኪ ቃሉ ድገሚ እና ቀጥይ ሜሮን። ሌባ እንኳን ምን አለ? ቀጥይ። እነዚህ ነገሮች ማድረግ ደግሞ የጽድቅ ስራ ስላልሆኑ በዚህ መሰረት አልተፈቀደም። ኤቢ እግዚአብሔር መንግስታችሁን ፍሩ ይላል አለች አይደል? ፍሩ፣ ለመንግስታችሁን ታዘዙ ይላል። ኦኬ አዎ ይላል። አዎ እንደዛ ይላል አለች። አሁን ለምሳሌ እሺ እንደዛ ከሆነ አሁን ለምሳሌ ኢትዮጵያ ውስጥ አንድ ሙስሊም መንግስት ቢመጣ ትታዘዘዋለህ አይደል? እንደ እግዚአብሔር እንትን መታዘዝ ማለት ያው መደገፍ አይደለም። በዚህ የሆነ አስተምህሮ መደገፍ ምናምን አይደለም። ታዘዙ ያሉት መንግስት ራሱ በሰዓቱ ክርስቶስን የሚቃወም መንግስት ስለነበር አታስተካክልላት። እሷ እንዳለችው አሁን ቅድም ስለ ውርስ ነው ሲነገር የነበረው። አንተ አታስተካክልላት። እሷ እንዳለችው መልሰው ለመንግስታችሁን ታዘዙ ከተባለና ሙስሊም መንግስት ይመጣ ኢትዮጵያ ውስጥ በነገርህ ላይ
እና ያ ሙስሊም መንግስት ደግሞ የውርስ መከፋፈልን በምንድን ነው በእስልምና በቁርአን ህግ ነው ብሎ ቢል ትቀበለዋለች፣ በዛ ትመራለች ማለት ነው። እንደ ሜሮን አባባል ማለት ነው። ቅድም እንደዛ ነው አይደል ሜሮን? ለሲ ሳውዲ አረቢያ ሄጄ ብኖር አይ ሹድ ሰብጀክት ቱ ምንድን ነው የሳውዲ አረቢያ መንግስት ብዬ አምናለሁ። ትመሪያለሽ ወይ ያልኩሽ እኔ እሱን ማክበር አለማክበር ሌላ ነገር። ትመሪያለሽ። አመሰግናለሁ። ስለዚህ ወደ መንግስታት ማለት ሳይሆን ያለብሽ በቃ በአንቺ ለምሳሌ በኢትዮጵያ በሀገራችን አንድ ሙስሊም መንግስት ቢመጣ ገብቶሻል፣ የፍርድ መከፋፈል ስርዓት ደግሞ በእስልምና ቢልሽ በዛ ነው የምትፈረጂ ማለት ነው። በቃ በዛ ነው በእስልምና ህግ እንትን እናደርጋለን። ተስፋ አደርጋለሁ ለወደፊት አንድ ሙስሊም መንግስት እንዲመጣ፣ ከዛ ደግሞ ይሄ የሸሪዓ ህግ እንዲመጣ ማለት ነው። አዎ ደግፈሽዋል። እግዚአብሔር ራሱ ይደግፈዋል። አዎ አመሰግናለሁ። በቃ አቡኩ ይቀጥላል። ሜሮኒ አንድ አቡበከር ሳይጀምር ባቢ በሄድክበት አንድ ፎሎ አፕ ኩዌስችን እግዚአብሔር መንግስታቶችን ስሙ ካለ አሁን ባለው ላይ በአለም ላይ ሆሞሴክሹዋል መንግስታቶች ያስፋፋሉና ያንን ነገር መታዘዝ አለብን ማለት ነው። ምክንያቱም መንግስት መስማት አለብን። እንደው ሙስሊም የሚባለው ነገር ቀርቶ የሙስሊም መንግስት በእነሱ ራሱ ቪው ራሱ ከሄድን should we have to listen them ኦቤ ማድረግ አለብን like according to her? አይ በዛ መልኩ አይደለም። እነሱ የሚያዙን ነገር ግዴታ መፈጸም አለብን ወይስ መፈጸም የለብንም? yes or no question። እነሱም አንፌር ሲሆኑ ደግሞ አንተ ራስን አድቮኬት የምታረግበት ሲቹዌሽን አለ። ለምሳሌ ስለዚህ ቅድም ሳላን የጠየቀች ጥያቄ የዛ ሴትዮ የተበደለችው መፍትሄዋ ምንድነው ስትይ ምንም መፍትሄ እንደሌለ ያስቀመጥሽው ያንን ሳላ በጠየቀች ጥያቄ መሰረት ያንን ፍርድ ቤት የፈረደላት የሰጣትን ድርሻ ሪጀክት ማድረግ ትችላለች? አትችልም? መብት ነው አልቀበልም የማለት አድቮኬት የማድረግ መብት ስላለ አንተም አውቶሪቲን ተጠቅመ ጋቨርንመንትን መቃወምና መጥፎ ሊያደርግ ያለውን ነገር ማስቆም ትችላለህ ማለት። አንድ ነገር እኮ የምትቃወሚ ሪጀክት የምታረጊው ሌላ ኦፕሽን ሲኖርሽና ወይም ሌላ ህግ ሲኖርሽ ነው። ለምሳሌ መንግስትን ባወጣው ህግ ማትዳኝ ከሆነ እግዚአብሔር ባወጣልኝ ህግን እዳኛለሁ ስትይ ነው። እግዚአብሔር ያወጣልሽ ህግ ከሌለና መንግስታቶቹ ደግሞ ስሚ ካልሽ በየትኛው ህግ ለመዳኘት ነው አልፈልግም የምትይው? ፈረሳይ ነው እንዳልኩ ነው። መልሼ ይልሃለሁ እኮ ማለት አቡበከር ቀጥር። ሰላም አለይኩም ሀቢቢ። አሁን ያልከው ፖይንት ላይ ሜሮን ቆይ አሁን ያለው ፖይንት ላይ ቅድም ከሳላም ጀምሮ ከኦፓልም ጋር እያየው ነበር። ለምሳሌ ኑር አዲስ እስቲ እንትን ያለበት ምዕራባውያን ሀገር ላይ የሚኖር እና ግብረ ሰዶም ራይት ወይም ደግሞ ይቻላል የሚባልበት ሀገር ላይ ይኖራል እዚህ ገስት ላይ አንድ ሰው እስቲ አለኝ እኖራለሁ። ኦፓል ቀድማ ነው የሚታረሳቸው። ኦፓል እንደ አንድ ክርስቲያን ማለት ነው። አሁን ለምሳሌ ኦፓል የምትኖረው ግብረ ሰዶም ሀገር ላይ ነው። ግብረ ሰዶም ስህተት ነው ብላ ኦፓል ከተነሳች እግዚአብሔር ነው የተቃወመችው። ተሳስቻለሁ ሜሮን? ኦ ማይ ጋድ። ያው ሮሜ ምዕራፍ 1 ቁጥር 2 ምን ይላል መሰለሽ? ከአንድ ጀምሮ እናንብበው። ነፍስ ሁሉ በበላይ ላሉት ባለስልጣናቶች ይገዛል። በላይ ያለ ባለስልጣናት ትገዣለሽ። ለምሳሌ ግብረ ሰዶም የሚፈቅድ አንድ ባለስልጣን አለ። ማንም በለው ስሙን የሆነ አካል ኤክስ የሚባል ማለት ነው። ከዛ ለሱ ተገዣለሽ። ከእግዚአብሔር ካልተገኘ በቀር ስልጣን የለምናል። እነ ሂትለርን እነ ትራምፕን ሌሎችን ሁሉንም ከእግዚአብሔር የተገኘ ነው። ካሁን በኋላ ግብረ ሰዶም ምናምን ተበላችሁ አትስሟቸው። ክርስቲያኖች እንደዛ ማለት አይችሉም። ያው መጻፋቸው ነው እንግዲህ ምን ያርጉ። ያሉትንም ባለስልጣናት በእግዚአብሔር የተሾሙ ናቸዋል። የትኛውም ባለስልጣን በእግዚአብሔር የተሾመ ነው። ቀጠለና ስለዚህ ባለስልጣንን የሚቃወም እግዚአብሔር ስርዓትን ይቃወማል። ቀደም እቃወማለሁ ተቃውሞ ምናምን የለም። እግዚአብሔር ላይ ነው የምትቃወሚው። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። የትኛውንም ባለስልጣን ብትቃወሚ ፍርድ ትቀበያለሽ። ገዢዎች ለክፉ አራጎቻቸው እንጂ መልካም ለሚያደርጉት የሚያስፈሩ አይደሉምና። ያው እንግዲህ በሮሜ ምዕራፍ 13 ቁጥር 1 ባለስልጣናትን መታዘዝ ነው የሚለው ርዕሱ ራሱ ማለት ነው። ምን ትያለሽ ሜሮን? እሺ መልስ ይሁንና እኔ ብዙ ስለተቀመጥኩ ልውረድ። አጭሩ መልስ ምንድነው? ለምሳሌ ሐዋርያት ሥራ ምዕራፍ 5:29 ላይ ጳውሎስ እና እንትኖቹ አብረውት ሰሃባዎቹ ልበላቸው ሲሰብኩ አስቆሟቸው ይላል። ጋቨርንመንት አስቆማቸው ይላል እንዳይሰብኩ። ያው ጫና አረገባቸው። ምን አላቸው? ከዛ ከሰዎች ይልቅ እግዚአብሔርን መታዘዝ ይገባናልና አሉ ይላል። ምን ማለት ነው? እኮ ጋቨርንመንት ቱ ሰርተን ኤክስቴንት ስልጣን አለው በአንተ ላይ አይደል እንዴ? ስትጸልይ የሆነ ነገር ለምሳሌ አትጸልይም ሊል ይችላል። አሁን ጳውሎስንም አስቆመዋቸዋል። ከዛ ግን ከእናንተ ይልቅ የምንታዘዘው እግዚአብሔር ነው ብሎ የኃጢአት
ሊሆን የሚችል ነገር ላይ ስፖክ አውት አድርገዋል ማለት ተናግረዋል። እኛ እያለን አልጠየቁሽም። እሺ ባለስልጣን መቃወም እግዚአብሔርን መቃወም ነው ወይስ አይደለም? ሜሮን መንግስትን እያለን ያለን በመደበኛ ነገሮች እናከብራለን። ካላከበርክ እኮ ሎለስ ነው የሚሆነው ዓለም እኮ እንዴ ሰው እኮ ይገዳደራል እኮ። እዚህ ጋር መልስ ሰጥቶሻል። አንቺ አሁን ክፉ ካልሆንሽ በቀር ይኸው ገዢዎች አለ ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም ማለት ጥሩ። ስለዚህ ማንኛውም ገዢ ክፉ ለሚያደርግ አካል ነው እንጂ አሁን ለምሳሌ ግብረ ሰዶምን ከተቃወምሽ አንቺ ክፉ ነሽ፣ ለዛ ነው የሚያስፈሩሽ እንጂ እነሱ መልካም ለሚያደርግ አካል የሚያስፈሩ አይደሉም ማለት ልክ እኮ ነው። አሁን ባለስልጣን እንዳትፈራ ትወዳለህ፣ መልካሙን አድርግ ከእነርሱም ምስጋና ይሆንልሃል። ቴንክ ዩ። አሁን ለምሳሌ እሺ ቀላል ምሳሌ ልስጥሽ። ኦፓል ያለችበት ሀገር ላይ መንግስቱ ግብረ ሰዶምን ይፈቅዳል። ኦፓል ግብረ ሰዶምን መቃወም ነው ያለባት መደገፍ ነው ያለባት? እንደ ክርስትና አስተምሮ መቃወም ነው ያለባት እንደ ሃይማኖቷ እንደምታምነው እምነት። እስቲ በምን ትቃወምሽ? እስቲ ህግ ስጭንሽ አዲስ ኪዳን ላይ በምን ትቃወም? ጥቅስ ስጭኝ። ምን ልስጥ? እስቲ መቃወም እንዳለባት የሚናገር አንድ ጥቅስ ስጭኝ አዲስ ኪዳን ላይ። ሰጠው እኮ ጳውሎስና የሱ አብሮት የነበሩ ሰዎች ሲሰብኩ አስቆሟቸው ጋቨርንመንቶች ይላሉ። የእግዚአብሔር አልጠየኩሽም አይደለም ሜሮን እና አሁን እኔ ጳውሎስ አስቆሟል እያልኩ ነው ሄጂ ከመንግስት ጋር የምከራከረው? አዛ ክርስቲያን እንደ ክርስቲያን ምን ብዬ ነው የምከራከረው? የኔ ቆንጆ። ስለዚህ አቡኪ የጠየቀሽ ያለው እንደ ክርስቲያን እኔ ምን ብዬ ነው የምቃወመው? ለምን የምትቃወሙ ስባል ምን ብዬ ነው የምመልሰው እያለች ነው። ገብቶሻል? ሞራል ልጅ ጋር የሚጋጭ ከሆነ እንዳለሽበት ዓለም እንዳለሽበት አገር ሜሮን እኔ ፓጋን አይደለሁም ክርስቲያን ነኝ። ስለ ሞራል አታውሪ እንዴ። ክርስቲያን በህግ አለሽ አይደለም? መመሪያ አለሽ። እንደ ፓጋን 10 ጊዜ ሞራል አትበይ። እንደ ክርስቲያን እኔ ግብረ ሰዶምን እቃወማለሁ ብዬ ስናገር መብት ያለበት ሀገር ላይ ለምንድን ነው የምትቃወሚ ስባል ሃይማኖቴ ስለማይፈቅድ ነው የምለው። ኤቪደንስ አንጭ ስባል ምንድን ነው የማቀርበው ብዬ እየጠየኩሽ ነው ያለሁት። ለምሳሌ ያ ነገር አንቺን ቀጥታ ከነካሽ ያንን ነገር መግለጽ አትችይም ወይ ነው? ስለኔ አይደለም የማወራው፣ ስለ ሃይማኖቴ ነው። እንደ ክርስቲያን ስለ ሃይማኖት ነው የምናወራው ውዴ። ኦኬ እንደሱ ካልሽ ስለሞራል አይደለም። ኦኬ አንደኛ ነገር ምንሽ ፈርስት ኦፍ ኦል ይሄ ፎልን የሆነ ዓለም ላይ የኖርሽ እንዲህ አይነት ነገር ኤክስፔክትድ ናቸው። እቺ ዓለም የሰይጣን በሰይጣን ግዛት ውስጥ ያለች በሱ ሲስተም ውስጥ ያለች። ይቅርታ አባታችንን ለአባትሽ መከለያ አታርጊው። ይቅርታ እንደዚህ አይነት ድርድር ነው አይመቸኝም። የራስሽን አባት አድኝ። በቤተሰብ ጣልቃ እንግባ። የኔ ቆንጆ የአንቺ አባት ህግና ስርዓት ትቶልሻል ይደምና የእኛ አባት ሁሌ የአንቺን አባት ደካማ ጎን መሸፈኛ አይደለም። እንደዚህማ እንተማመንም የኔ ፍቅር። ስለዚህ ወደ አባትሽ እንመለስና አባትሽ እግዚአብሔር ወይም የአዲስ ኪዳኑ የናዝሬቱ ኢየሱስ ለግብረ ሰዶም ያወጣው ህግ አለ ወይ? እንደ ክርስቲያን መመሪያ ሰጥቶሻል ወይ? የተዛባባት ዓለም ላይ ነው የምትኖሪው። ስለዚህ ሁሉ ነገር ፐርፌክት አይሆንም። ፐርፌክት ባልሆነ ዓለም ላይ ግን ዩ ካን አድቮኬት ለራስሽ ለሴ እንደዚህ ለምሳሌ እንደዚህ ካላደርሽ እገልሻለሁ ካልሽ እምነትሽን ነው መቆም ያለብሽ እንጂ ክደሽ ፈጣሪሽን መሞት ምን ይዤ ልቁም? ህግ የለውም። እምነት ይክልሽ ተፈጻሚ የሆነ ህግ የለውም። ራስን የምከላከልበት ህግ የለውም። ምን ይዤ ልቁም? ክርስትና እኮ ህግ የለውም እኮ። ዶግማና ቀኖና ብለሽ ራስሽ ካልቀረጽሽው፣ አውድና ፍቺ ብለሽ ራስሽ ካልቀየርሽው በስተቀር ይዘሽ የምትወጪው መመሪያና ህግ እንኳን የለውም። እንደ ኤቪደንስ ይሄው ብለሽ የምታቀርቢው የለውም እኮ እያልኩሽ ነው ጉዳዩ። ከእናንተ ጋር ካነጻጸራችሁት እንደናንተ ኢስላሚክ ሎ የለም። ስለዚህ ባለሽበት ጋቨርንመንት ባለሽበት ሀገር ነው እንግዲህ ይሄን ሁላ ይሄ ነው መልሱ። በዛ መልክ ከሄድሽ ማለት ነው በቃ እሱማ መንግስታቶችማ እሱማ ይሄ ግዴታችንም ነው። ገባሽ? መንግስታቶች ለሀገሮቻቸው ለዜጎቻቸው ይጠቅመናል ብሎት በቀረጹት ህግ መመራት የዜጎችም የስደተኞችም ግዴታ ነው። ለዚህ ነው እግዚአብሔር ከዘፍጥረት እስከ ዮሐንስ ራእይ ድረስ ለፍጥረታቶቹ ህግን ሰርቶ አያውቅም የምለው ሁል ጊዜ ለዚህ ነው። መመሪያ የለውም። ልክ እንደ ፓጋን በህገ ልቦና በሞራል በስብዕና ይሄ በሳይኮሎጂሽ ካልተመራሽ በስተቀር መጽሐፍ ቅዱስ በዛ መጽሐፍ ቅዱስ ለሚድኑ ለሚያምኑ በክርስቶስ ክርስቲያን ለሆኑ የጋብቻ የውርስ የመብት ሞራል ህግ ማጽድቆ አያውቅም፣ የለውም። ስለዚህ ኢቭን ለመዳን ራሱ ካላመንሽ አትድኝም። በቃ አምነሽ ነው እንጂ እውነትም የለውም እውቀትም የለውም። ካመንሽ ትድኛለሽ። የእምነትሽ ቅድመ ሁኔታ ራሱ ነው እምነት ነው የሚሆነው። ምንም ህግማና መመሪያ የለውም።
ስለዚህ ለዚህ ነው አሁን አንቺ ራሱ አሳልፈሽ ላለንበት ሀገር መንግስት በቃ እሱ ያወጣላችሁ ህግ አለ፣ እሱን ተመርኩዛችሁ መብታችሁን ታስከብራላችሁ። እነሱ ደግሞ በሰጣቸው መብት መሰረት ግብረ ሰዶም የመሆን መብት አላቸው። ከዛ ደግሞ እነዛን ግብረ ሰዶሞች ደግሞ የመውቀስ ራሱ የመክሰስ መብት የለኝም። ለምን? ምክንያቱም ምን ብዬ የሚለው ነገር ስለሌለኝ። ስለዚህ ለዚህ ነው አቡኪ መጽሐፍ ቅዱስ ክፍል ያመጣልሽ። ፐርፌክት ኦፓል ይኸውልሽ፣ አንቺ እንደምትዩም ደግሞ የእስላሚክን ህግ ደግሞ ሸሽተው የሚሄዱ ብዙ ደግሞ ሴቶች አሉ። ሁሉ ሰው ሊጥመው አይችልም። ህጉ ደስ ሊለውና ዋው ይሄ ፐርፌክት ህግ ነው የሚባል የለም። ለምሳሌ የኢስላሚክ ሎ ሜሮን ላስተካክልሽ፣ ሌላ አጀንዳ ስለ ፐርፌክት አይደለም ማውራሽ። ሜሮን ላስተካክልሽ፣ ሌላ አጀንዳ ውስጥ እንዳንገባ ላስተካክልሽ፣ ሌሎች እንዳይሰለችው። ስለ አለመታዘዝ አይደለም እያወራሁሽ ያለሁት፣ ስለ ህግ ነው፣ ስለተደነገገ ህግ ነው። ህጉ ኖሮ አለመታዘዝ ያ መብት ነው። በመብቴ ውስጥ ደግሞ ቅጣቶች አሉ። እሱም ፈቃደኛ ሆኜ ይቀበላሉ። አሁን እኛ የምናወራው ስለ አለመታዘዝ አይደለም፣ ስለ ህግ ነው። ክርስትና ህግ የለውም፣ የምትመሪበት ህግ የለውም። እና የእስልምና ህጎችን የተደነገጉ ህጎችን አልታዘዝም የሚሉ ሙስሊሞች አሉ። እሱ ሌላ ክፍል ነው። ምክንያቱም ህግ አላቸው። በህጉ የማይታዘዝ ህጉን የማይቀበል ሰው ህጉ ራሱ መመሪያ ተፈጻሚነት ስላለው ህጉን አልፈጽመም ስትይ ቅጣት አለው። ያ ደግሞ መብታቸውን ተጠቅመው የሚያደርጉት ነገር ነው። እንደ ክርስትና ግን ህግ የለም፣ የተደነገገ ህግ የለም። ተርትሽኛል ምን? ስለዚህ አለመታዘዝን ከማይኖርሽ ህግ ጋር ልታነጻጽር አችይ። መጀመሪያ እኮ አልቀበልም ለማለት እኮ ህግ ያስፈልግሻል። የተደነገገ ህግ አለመታዘዝ ነው። ያ ህጉ በኖረና አልታዘዝም ብዬ በተቀጣው እኔ እንጂ እንደዚህ 191 ሀገራቶች አይጫወቱብንም ነበር ላያችን ላይ ገብቶሻል። አዎ ከፓስፖርታችን ውጭ ምንም የሚያድነን ነገር የለም። እንደ ክርስቲያን ያለሽበት ሀገር ፓስፖርት ነው መብትሽን ያስከብራል። ይላለሽ ግን እኛም ህግ አለን፣ ክርስቲያኖች ህግ አለን። እኛ ግን ያለን ህግ በሌላ መንገድ ነው እያልን ነው። እኛ ህጋችን በሞራል በስነ ምግባር በመንፈሳዊ እሱ ፓጋኖችና ኤቲስቶች የሚያደርጉታል እያልኩሽ እኮ ነው ሜሮን። ይኸውልሽ አንቺ ሞራል ስብዕና የምታያቸው ሰብአዊነት የምታያቸው ኤቲስቶችም የሚጠቀሟቸው ናቸው። አንቺ ክርስቲያን ነሽ፣ ተጽፎ የተቀመጠልሽ ለጥምቀት፣ ለቁርባን፣ ለድህነት ተጽፎ የተቀመጠልሽ ሴት ነሽ። ለአመጋገብሽ፣ ለአለባበስ ተጽፎ የተቀመጠልሽ ሴት ነሽ። ስለዚህ ሞራልን ልትጠቀሚያትሽ። ሞራልንማ ፓጋኖችና ኤቲስቶች የሚጠቀሙታል። እንደ ክርስቲያን ከዘፍጥረት በዮሐንስ ራእይ የምትመሪ ከሆንሽ ለመብትሽ ለግዴታሽ ገብቶሻል። ለሞራልሽም ጭምር ህግ ሊኖርሽ ይገባል፣ መመሪያ ሊኖርሽ ይገባል። መመሪያ የላችሁ። ስለዚህ ከፓጋንና ከኤቲስቶች ጋር እየተጋፋሽ ከኔ ጋር እየተጋፋሽ ሜሮን እንዴት ይሆናል? ልንገፋፋ ምድራዊ የሀገር ህግ የለንም ማለት ህግ የላችሁም ብሎ መደምደም ይቻላል። በቃ ይሄንን ነው የምልሽ። ማለት ምድራዊ ህግ ስለሌለን ጋቨርመንታዊ የሆነ ህግ የተደነገገ ስለሌለ ህግ የላችሁ ማለት አይቻልም። ምክንያቱም አትስረቅ፣ አትዋሽ፣ አታመንዝር፣ አትግደል ብሎ ህግ አውጥቶልናል። እሱንማ መንግስታቶች የሚያሉሽ እሱንማ ዶክተር አብይ ማውጥቶታል እኮ ይሄ ፍቅር። አሁን ዶክተር አብይ ሌባ አዳነች አቤቤ ሌባ አትወድም፣ ታንጠለጥልሻለች። ዘንባባን የሚገጭባት ሴት አትወድም። እናንተ በክርስቶስ ክርስቲያን የሆነ ህያው የሆነ ሰው ገላችሁ ክርስትናችሁ ህግ የለውም። አዳነች አቤቤ ግን ዘንባባን ብትገጭባት ብር ካሳ ተቀበል እስር ቤት አስገባሻለች። ህግ ማለት ይሄ ነው፣ ልዩነቱ ነው። አንድ ሰው ገላችሁ የምትቀጡበት አዛ ክርስቲያን ይልሽ ሰው ገላችሁ፣ ሰው ደፍራችሁ፣ የሰው ሀብት ወስዳችሁ፣ የሰው ንብረት ቀምታችሁ በመጽሐፍ ቅዱስ እንደ ክርስቲያን የምትዳኙበት መዳኛ የላችሁም፣ ጭራሽ የላችሁም። በህገ መንግስቱ ግን የከተማ ከንቲባ እንኳን ለንብረቶቹ ህግ አላት። ገባሽ? አንቀጽ ጠቅሳ ታሳስርሻለች። ስለዚህ እናንተ ከአዳነች አቤቤ እንኳን አትሻሉም። ይቅርታ አድርጉልኝ፣ ጨርሻለሁ። ጥያቄ ዋን ላስት ጥያቄ ልጠይቅሽና እኔም ልጨርስ። የእግዚአብሔር ፈቃድ ሁሉ የመንግስት ኮድ መሆን አለበት። ኧረ ይበቃል ሜሮን፣ ይበቃል። 16 ሰው እኮ ነው ያስተናገድሽው። ምንም ማስመለጥ የሚባል ውይ፣ ቆዳሽን ከተላጠ በኋላ ወይ አቡኪ ቀጥል። ወይ እንትን ቀደም የተናገረችው ነገር ስለነበረ አይ ቲንክ ብዙ ክርስቲያኖችም ይበቃታል ምናምን እያሉ ነው። ግን አንቺ ወንጀል ሰርተሻል ወይስ አልሰራሽም? ሜሮን ኃጢአተኛ ነሽ ወይስ አይደለሽም? እንዴ ባድረግም እዚህ ላይ እነግርሃለሁ። እንዴ ወንጀል ብሰራ እኮ አልሰራሽም። መጽሐፋችሁ ላይ ሰርታችኋል ተብሎ ተጽፎ የለ እንዴ? ለምን ታፍሪያለሽ? ምን አይነት ኃጢአት ሰርተሻል አልሰራሽም? እፍሰት ኃጢአት ሰርተናል። ኦፍኮርስ እንሰራለን፣ ስጋ ስላለበስን። በቃ አይ ክርስቲያኖች አይሰርቁም ምናምን አይሉም ስትይ ቅድም ትንሽ አላልኩም። ህግ አለን፣ መመሪያ አለን፣ ችግር የለውም። እንደዚህ አይነት ማሂር ወንድማችን አቡኪ አንዴ የደመደማችሁት ገና ሆነ። በቃ ቆይ ሜሮን፣ እሺ ቆይ ፕሮሞሽን ቀጥይና ኦፓል ጥያቄ አለኝ። ቆይ አንዴ ሜሮን እንዳትወጪ
የማሂር ገስት ላይ ያለው ማለት ነው ቪዲዮ ፖስት አድርጓል። እዚሁ እንዳላችሁ ፕሮፋይሉን ጠቅ አድርጎና ግቡና ላይክ እና ሪፖስት አድርጉለት። ግማሽ ይሁት ወይም ደግሞ ሪፖስት እና ፌቨራይት አድርጉና ስትወጡ ታዩታላችሁ የፕሮግራሙ ሲያልቅ ማለት ነው። ለተደራሽነት ግን ሪፖስት እያደረጋችሁ ተመለሱ። አመሰግናለሁ። ህግ የለም ብላን የደመደመችው ፓላ ወንጌል ላይ ሚሮን የለም ማለት ነው። በቃ ግድግልና ይሄን ነገር ያዙልኝ። ህግ አለ፣ አትስረቅ፣ አትውደድ። እንደውም ኢየሱስ ክርስቶስ አጠናክሮ ባልንጀራህን እንደ ራስህ አድርገህ ውደድ፣ ይሄ ሁላ የህግ ፍጻሜ ነው ብሎ 10ቱን ትእዛዛት በፍቅር ጠቀለለው። ስለዚህ ህግ አለን እኛ። ህግ የለን ብዬ አትስረቅ፣ አትግደል የሚለውን አሳየኝ ወንጌል ላይ። እሺ አለ። እሺ ላግዝሽ ወይስ ኢንሻአላ ቀጥሉ? እሺ በቃ ከባድ ነገር እኮ ሜሮን ጋር ማውራት አንድ ሰው አህያ ጀሮጉን ግንዷን ይዞ አንቺ እኮ በግ ነሽ ምናምን ብሎ ለማሳመን መሞከር እኮ ነው። በጣም ነው የሚገርመው። እኔ በጣም ነው የሚገርመኝ። ማቴዎስ 22 ከ37 እስከ 40 ምን ይላል? እግዚአብሔርን አምላክን በሙሉ ልብህ፣ በሙሉ ነፍስህ፣ በሙሉ አስተዋይነትህ ውደድ ይልና ቁጥር 40 ላይ ከዛ 39 ምን ይላል? ሁለተኛውም እንዲሁ ነው፣ ባልንጀራህን እንደራስህ ውደድ። ፈጣሪን ስትወድና ባልንጀራህን እንደራስህ አድርገህ ስትወድ ሁሉ ህግ በቃ በዚህ ተፈጸመ ማለት ነው። አትሰርቅም፣ ባልንጀራህን ስለማትሰርቅ ስለማትገል ማለት ነው። እኔ ለምሳሌ እኔ ባልንጀራሽ አይደለሁም፣ ትሰርቂኛለሽ ነኝ፣ ምን ችግር አለ? እንዴት ነው ባልንጀራ ያልሆንኩት? አቡበከር እኔ ባልንጀራዬ ነህ በመጽሐፍ ቅዱስ መሰረት ይር ባልንጀራዬ እዲ ኧረ እባክሽ። አዎ ባልንጀራ ሲባል እኮ ጓደኛ ማለት በእንግሊዘኛው your brother ይላል or sister እኮ እኔ ጓደኛሽ አይደለም። ምን ሆነሽ ነው? ሊሆን ይችላል ያለቀው። በቃ ይበቃሻል። ባልንጀራውን ይበቃሻል። እኔ ካንቺ ወሬ ስለምበቃ ይበቃሻልሽ። ችግር የለም። አይ እንዲገባችሁ ነው። እኔ ሳይገባችሁ አቡኪም ባልንጀራዬ ነህ አልሽው። አቡኪ ባልንጀራዬ አልቻልኩም። ቤተልሔምን ከታች ያለችው ፎሎ አድርገዋት፣ አዲስ አካውንቷ ነው። አይ ሜሮንዬ ፍቅር እኮ ነሽ። አምላክሽ ይከለክላል። በነገርሽ ላይ በፍጹም ባልንጀራ መሆናችን ከአቡኪ ጋር በአቮካዶ ነው የሚቀጠቅጥሽ። አቡኪና ሳላ ትምህርታዊ ነገሮች ካሏቸው 1200 ሰው የማስተማር ኃላፊነት አለባችሁ። ፊት ለፊት ያለው መጽሐፍ የሚነበብ ከሆነ መድረኩን ፈቅደንላችኋል፣ ተጠቀሙበት። ከ15 ቀን በኋላ እጃችሁ ላይ ይደርሳል ተብለዋል መጽሐፉ። አዎ ቅድም ሲያወሩበት ስለነበረው ማጠቃለያ እንትን አድርገው የሚሉትን ነገር ካለም አሪፍ ነው። በጣም ደስ ይለኛል። በተለይ አቡኪ ስለታገተ ልጅ ግን የሆነ ነገር አላልሽም እኮ አለ። የታገተ ልጅ ነበርና ስለታገተ ልጅ ምንም አላልሽም። ሰው ታግቶ አይደል? በኋላ አዎ ታግተዋል እኮ አንድ ልጅ ታግተዋል። በኋላ እንሄድበታለን። ያሉት ሰዎች አንዳንድ ትምህርቶችን ቢያገኙ የተሻለ ነው። እሱ የቤተሰብ ጉዳይ እናደርገዋለን። የቤተሰብ ጉዳይ አይደለም፣ የሀገር ጉዳይ ነው። የቤተሰብ ጉዳይ እንዴት ይሆናል ብለሽ ነው? ሰፊ ነው። ብቻ መረጃ የለኝም። በኋላ እንሄድበታለን። ቀጥሎ አቡኪና ሳለ የማሂርን አካውንት ሪፖስት እያደረጋችሁ ተመለሱ። እሺ ሰፊው ህዝብ ከታች ያላችሁት ፕሊዝ ስትወጡ ታዩታላችሁ። መቼም እኔና እናንተ የወሬ ነገር አይሆንልንም። ሪፖስት አድርጉትና ተመለሱና ነው ስትወጡ ፌቨራይት ላድርጋችሁ ቪዲዮን ታዩታላችሁ። ኦኬ አቡበከር አለ ቀጥል ላንሳ። ይከታተል። እሺ እኛም ጋር ትንሽ ሰላት እየደረሰ ነው ኖርማሊ። ያው ስለዚህ መጽሐፍ ስለተወራ ምንም እምላችሁ ነገር የለም። ኢንሻአላህ ለአላህ Subhanahu Wa Ta'ala የሂዳያ ሰበብ ያርገው ይህን መጽሐፍ። ምክንያቱም የሚያነቡት ሰዎች በሙሉ የሚመሩበት አላህ ያድርገው፣ የተለፋበት መጽሐፍ ስለሆነ ማለት ነው። አላህ ያንን ያድርገው። ዱዓ አድርጉ እሺ። በደንብ በቃ ኢኽላስ ያለው ስራ በቃ ለሰዎቹ ጋር ሲደርስ የሚገርም እንዲሁም ማለት ነው። ያንን ነው የምለው። 1-2 ደቂቃ ብቻ ወስጄ አንድ ፖይንትን ስለ እስልምና አንድ ፖይንት ባነሳ በጣም ደስ ይለኛል። ከዛ በኋላ ኢንሻአላህ የሌላውንም ሰው ቦታ እንትን ማለት አልፈልግም። እናንተ ትቀጥላላችሁ ማለት ነው። እኛ በእስልምና አስተምህሮ መሰረት እንደምትመለከቱት እኛ ሙስሊሞች የትም ቦታ ሄደን ዋናው ዓላማችን መስበክና መስበክ ብቻ ነው።
እስልምናን ማስተማርና ማስተማር ብቻ ማለት ነው። እኛ የምናስተምርባቸው ቦታዎች በሙሉ የትም ቤት እስልምና ትምህርት የሚሰጥበት ቤት ኖርማሊ የሰከነ ቤት ነው፣ ተወደደም ተጠላም ማለት ነው። ይህንን እንድታውቁ ተፈልጋለሁ። የትም እስልምና የሚሰበክበት ቤት የሰከነ ቤት ነው ብለን ነው የምናምነው እኛ። ምክንያቱም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትምህርት አሰጣጣችን አስመልክቶ ሲነግሩ ምንድነው ያሉት? አንድ ሰው ዳዕዋ በሚያደርግበት ጊዜ እኔ ባቢሎንን ማለት ነው ቤት እያንኳኳው ላይ ላይ ለላህ በል ስለም ብዬ መጨቅጨቅ ራሱ አልችልም። እስልምና ከልክሏል ይሄንን ነገር ሊትራሊ ማለት ነው። ከኔ የሚጠበቀው እስልምና ይሄ ነው። አላህን የሚመለክበትን መንገድ አመቻችለታለሁ። ካመለከ አመለከ፣ ካላመለከ አላመለከም። ለዛም ነው ሰላማዊ ነው ምለው። የዳዕዋው መንገዳችን በጣም ሰላማዊ ነው፣ የእስልምና አስተምሮ ማለት ነው። ኢስላም በጣም ቀላል ነው። አንድ አምላክ እርሱም አላህን ማምለክ ነው። ያ አንድ አምላክ ደግሞ በጣም የምናልቀው በአእምሯችን የማንስነው አካል ምናምን ሰተነው እንደኛ አይነት እጅ እግር ምናምን የማንስንለት በጣም በቃ ረቂቅ የሆነ በጣም ረቂቅ የሆኑ ስሞች ያሉት በጣም የምናከብረው ምናልባት ሌላውን ሃይማኖት መንቀፍ አይሆንብኝ እንጂ እንደ እስልምና አምላኩን የሚያከብር አታገኙም በምንም ተአምር ማለት። እኔ አሁን ድንግጥ ነው አላህን Subhanahu Wa Ta'ala በሆነ ነገር ልሳል ቢባል ኧረ በለው ምናምን ይገረማል ሁሉም ሰው። የለም እንደዛ ማናስበው ትልቅ የሆነ ኃያል አምላክ አለን። ያ ኃያል አምላክ እኛን ቤትም ቦታ እዚህም ቁጭ ብለን የሰው ሀገር ገብተን በአየር እየበረርን ባህር እየቀዘፍን ምንም እያደረግን ከኛ ጋር የሚሆን ጌታችን ነው አላህ Subhanahu Wa Ta'ala ማለት ነው። ያንን የምናምነን ያ አንድ አምላክ ደግሞ ይባዛል ብለን አናምንም። ይባዛል ማለት 2 ይሆናል 3 ይሆናል 4 ይሆናል ብለን አናምንም። ምክንያቱም ተራ በሆነ ፍልስፍናዊ ሐሳብ ስንሄድ አንድ አካል ሌላ አንድ አካልን ካመነጨ በምንም ሴንስ ያ አካል እሱ ላይ ጥገኛ ይሆናል እንጂ ጥገኛ የማይሆንበት እንትን የለም ቦታ የለም። ለዛ ነው ኮንቲንጀንት ብለን የምናነሳው አርጊመንት ላይ አምላክ ለመኖሩ የሚነሳው አርጊመንት ላይ ምንድነው የሚነሳው? አምላክ ካለ የአንድ አምላክ ሲምፕል መሆን መቻል አለበት። ኮምፓውንድ መሆን አይገባውም፣ ውህድ መሆን አይገባውም። 3 አካል 4 አካል 5 6 አካል ሊሆን አይችልም በምንም ተአምር ማለት። በተራ ፋክት የሆነ ፍልስፍና ይመታል ይሄ ሐሳብ ማለት። ስለዚህ አምላካችን የሚወልድ አይደለም፣ እርሱም የተወለደ አይደለም። የጥንት ነው፣ ወደፊትም የሚቆይ ነው። ሁሉም አካል ይጠፋል ምድር ላይ፣ እርሱ ግን የማይጠፋ ነው ጌታችን አላህ Subhanahu Wa Ta'ala ማለት ነው። ወደ ጌታችን ወደ አላህ Subhanahu Wa Ta'ala ደግሞ እንድንቃረብ ያደረጉን ውድ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አሉ። እርሳቸው የህይወት ጎዳናቸው በሙሉ ለኛ ትምህርት ነው። የህይወት ጎዳናቸው በሙሉ ለኛ ብርሃን ነው። አላህ Subhanahu Wa Ta'ala ራሳቸውን ሲጠራቸው እናንተ ያመናችሁ ሰዎች ሆይ በዛ በአላህ መልእክተኛ በነብዩ መሐመድ ማለት ነው በባህሪ ገልጿቸው ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ምርጥ የሆነ በጋብቻ ብትሄዱ በአኗኗር ብትሄዱ በአነጋገር ብትሄዱ በስብከት ብትሄዱ በአረማመድ ብትሄዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ትልቅ የሆኑ ሮል ሞዴል አለን ማለት ነው። ተመልክታችኋል። አላህ ይህንን ቁርአን ሰጥቶን ተመሩበት ሊለን እኮ ይችላል። ቁርአን ሰጥቶን ብቻ ማለት ነው። ዝም ብሎ ሰማይ ላይ ቢዘረጋ አስባችኋል? ቁርአን ሰማይ ላይ ተዘርግተው አንብበህ እንደፈለግኩ ሊባል ይችላል። ግን የሰው ልጅ አይምሮ ጉራማይሌ ነው። አሁን ክርስቲያኖች ጋር ያለው ችግር ያ ነው። ጉራማይሌ ነው የሰው ልጅ አይምሮ። ይሄንን ባይብል አንብበው አንድ ሰው ይሄን የምትመለከቱትን 66ቱን ባይብል አንብበው አንድ ሰው ምን ይላል? ኢየሱስ ክርስቶስ ራሱ አብ ነው ይላል። ይሄንን 66ቱን ባይብል ደግሞ አንብበው ኖ ኢየሱስ ክርስቶስ አብ አይደለም፣ አምላክ አንድ ብቻ ነው፣ አብ ነው፣ ኢየሱስ ነብይ ነው ይላል። ይሄንን አንብበው ደግሞ አብ ወልድና መንፈስ ቅዱስ 3 አካል ናቸው ይላል። ምክንያቱም ሞዴል የለም። አንብበህ እንዴት ነው የምትፈተው እንዴት ነው የምታየው የሚለው ነገር ስላሌለ ማለት ነው። አላህ ግን ለኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞዴል አድርጎ ልኮልናል። እርሳቸው ሰው ናቸው፣ አምላክ አይደሉም። ሰው ናቸው እናምናለን በዛ። ሰውነታቸው ላይ ግን በሰውነታቸው ላይ አላህ ያደረገላቸው የተወሰነ ርቀት ያለው ነገር አለ። ለምሳሌ እሳቸው እንደኛ ኃጢአት አይሰሩም። ኃጢአት ሊረሱ ይችላሉ፣ ይረሳሉ። አዎ ሰው ስለሆኑ ማለት ነው። ኢነማ አና በሸር እኔ እንደናንተ ሰው ነኝ፣ አንሳ ከማተን ሰው እናንተ እንደምትረሱት እኔም እረሳለሁ ብሏል። እና ያንን እናምናለን። ይሄ ሚስኮንሴፕሽን ስላለ ነው። ይሄንን እንግዲህ ለክርስቲያን ወገኖቼ ነው ገለጻ ያደረኩት። ባቢና ኦፓል አይ ቲንክ እኛን ስበኩ ራሱ ቢባል በዚህ ርዕስ ላይ መስበክ ይችላሉ ብዬ አምናለሁ። አላህ ለነሱም ሂዳያ ይስጣቸው። ቀጥዬ ግን አሁን ደግሞ 2 ደቂቃ ወስጄ ደግሞ ለኛው ደግሞ ለሙስሊሙ ማህበረሰብ የተወሰነ ነገር ላቅርብ ኢንሻአላህ። ይቅርታ ትሉኛላችሁ። መናገር መፈልገው ረመዳን እየደረሰ ነው። ረመዳን ማለት በጣም ትልቅ ወር ነው፣ የጾም ወር ነው።
ጾም አዲስ ነገር የምንሰራበት አይደለም። ሰላት ለምሳሌ አዲስ ነገር እንሰራለን። ሰላትን ተመልክታችሁ ከሆነ ምን ታደርጋለህ? እቆማለሁ፣ ውዱ አደርጋለሁ። ጾም ግን አዲስ ነገር አይደለም የሚሰራው፣ ያለውን ነገር ላይ ነው የምትቀንሱት። ጾም ማለት ነው ለምሳሌ ትበላለህ፣ መብላት ነው የምታቆመው፣ አዲስ ነገር አታመጣም ጾም ላይ። ጾም የሚለው ረመዳን ወር መምጣቱ ደግሞ ለኛ በጣም ምርጥ ነው። በተለይ መስለም የምትፈልጉ ሰዎች ካላችሁ ረመዳን ወርን ተጠቀሙበት፣ ምክንያቱም ያጠነክራችኋል ረመዳን ወር ላይ ማለት ነው። ስለዚህ ረመዳን በጣም ትንሽ ቀኖች ነው የቀሩት፣ በደንብ አድርገን እንጠቀምበት። ወደ አላህ መመለሻ አላህ ያርግልን። ዱዓችንን እያደረግን በጣም ብዙ ሂዳያ ሰበብ የምንሆናቸው ሰዎች አሉ። መስለም የሚፈልጉ በጣም ብዙ ሰዎች አሉ። መማር የሚፈልጉ ብዙ ሰዎች አሉ። ሁለት ስራ ነው የሚጠበቅብን እኛ። አንደኛ ማጥራት ነው፣ ሁለተኛ መስበክ ነው። ማጥራት ማለት ውስጥ ያለውን አሰሱን ግሳንግሱን እናጸዳለን። ሙስሊሙ ሆኖ ስህተት ያለበት የተዘናጋ ተራ ቦታ ላይ ያለ አለ፣ እሱን ታመጣዋለህ። ከውጭ ደግሞ ምጠራው ደግሞ አለ። ሁለት ስራ ማለት ይሄ ነው። ይሄንን ስራ ስንሰራ ረመዳንን አሁን ባላችሁ እንዳትሄዱ እንዳትቀበሉ። አበበ ሰርገኛ ነው። አበበና አበበች ሊጋቡ፣ አበበ ሙሽራ ነውና ሱፍ ተገዛለት። አዲስ ሱፍ ሲገዛለት ምን አደረገ መሰላችሁ? ሱፉን ለበሰው። ከስፖርት መልስ መጥቶ ሱፉን ለበሰው፣ እዛው ሽቶውን ተቀባ። ከዛ ሄደ ወደ ሰርጉ ፕሮግራም ማለት ነው። እንደዚህ ግለሰብ የሚሸት አታገኙ በምንም ተአምር ማለት ነው። አዲስ ሱፍ ነው የለበሰው፣ አዲስ ሽቶ ነው የተቀባው። ምናልባት በጣም ውድ ሽቶ ሊሆን ይችላል። ችግሩ ግን ከሽቶና ከለበሰው ልብስ ሳይሆን መጀመሪያ ተዝኪያ አላደረገም፣ ጥራት አላደረገ፣ ራሱን አላጠራም። ምን ማድረግ አለበት? መታጠብ አለበት መጀመሪያ። እዛው ባለው ላይ ዝም ብለህ ብትደርብ እውቀት ብትጨምር ምን ብትጨምር ራስህና ልብህን እስካላጠራህ ድረስ ወላሂ ሱማ ወላሂ መጥፎ ነገር ላይ መጥፎን ትጨምራለህ እንጂ አትጠቀም። ልባችሁን አጥሩ። ረመዳንን ስንቀበል እንዲህ አሁን ባለን ሴንስ ከተቀበልን አደጋ ነው። ምክንያቱም ስንቱን መጥፎ ነገሩን ስትሰማ ውለሃል፣ ወይ ስትሳደብ ውለሃል፣ ወይ ስትናቆር ኖረሃል፣ ሐራም ነገር መጥፎ ነገር ስታይ ኖረሃል። ስለዚህ ያንን ታወልቅና ከእንደገና አዲስ ነገር እንትን ለማለት ስትሞክር በደንብ አድርገህ ፏ ብለህ ታጥበህ ነው። ያለ በዚያ ሽቶ እናንተ ነው ኬሚስትሪው ራሱ አይታወቅም። በጣም ነው የሚጠነበው። ስለዚህ ያንን ነው መናገር ፈልገው። አስረዝም ያለው ከይቅርታ ጋር እኔ ሰላት መሄድ ስላለብኝ ነው። ኢንሻአላህ አላህ ካለ ካላችሁ ኢንሻአላህ እንመለሳለን ብዬ አስባለሁ። ከሰላት በኋላ አላህ በሰማንበት እንጠቀም ያድርገን። አመሰግናለሁ በጣም። እሺ እኛም በጣም እናመሰግናለን አቡኪ። ችግር የለውም። ከዚህም በላይ ወስደህ ብታወራ ጡም ነገር ስለሆነ የምታወራው በጣም ደስ የሚል ነገር ነው። ሳላህ አለ ቅድም ስታወራው ስለነበረው በአጠቃላይ የምትለው ነገር ካለ በለ። እሺ ማጠቃለያ ነገር ነው የምሰጠው። በቅድሚያ ሰላም አለይኩም። እንግዲህ በርካታ ርዕሶች ላይ እስካሁን አውርተናል። ኢንሻአላህ ከስግደት በኋላ ልንመለስ እንችላለን። ረጅም ሰዓት ወስደን ያወራ ነው እንግዲህ ስለ እስልምና ነው። ስለ ክርስትና ያያችሁት ነገር አለ። መጽሐፍ ቅዱስ የአምላክ ቃል አይደለም ስንል ምንድነው ይዘን የምናወራው? የሆነ ሙስሊም ስለሆንን አይደለም። እኛ ሙስሊም ስለሆንን መጽሐፍ ቅዱስን ለመቃረን አይደለም። መጽሐፍ ቅዱስ በርካታ ችግሮች ያሉበት ከጊዜ በኋላ ዝም ብሎ የሆነ ሰዓት ላይ የሚጨመርበት ህዝበ ክርስቲያኑን ሞቅ ለማድረግ የሆነ የሚጨመርባቸው ተስተካክሎ የሚጻፍላቸው ነገራቶች አሉ። ለብዙ ዘመናት አሁን ቄሶች፣ ፓስተሮች ምናምን ክርስቲያኖችን መጽሐፍ ቅዱስ የአምላክ ቃል እንደሆነ ነበር የሚነግሯቸው። ዛሬም ደግሞ ብዙዎቹ እንደዛ ነው የሚያምኑት። ነገር ግን ሪያሊቲው እሱ እንዳልሆነ መጽሐፍ ቅዱስ በውስጡ በርካታ ስህተቶች እንዳሉት ኢቭን እንደዚህ ሲደምሩ የሂሳብ ቁጥሮች ማቴማቲካል ኤረሮች በውስጡ እንዳሉት የሆነ እቃ ይደምሩና መጨረሻ ኢዚኳልቱ ብለው በጣም የተሳሳተ የኛ ሁለተኛ ክፍል ማንሳሳተውን ስህተት የአምላክ ቃል የሚባለው መጽሐፍ ውስጥ እንደሚገኝ እርስ በርሳቸው የመላተማቸው ጉዳይ እናንተም ታውቃላችሁ። በግልጽ የሚጋጩ ነገራቶች አሉ። ክርስቲያኖች የሚጠብቁት መጽሐፍ ቅዱስ ይጋጫል ስንላቸው ጓ ማለት አለበት ይላሉ። የግድ ድምፅ መሰማት አለበት ይላሉ። ኦኬ እዚህ ጋር አበባ ቀጭን ነው እያለ እዛ ጋር ወፍራም ነው ይለዋል። ረጅም ነው አጭር ነው እያለ እንደዚህ በጣም በርካታ ነገራቶች እናገኛለን። ተጋጭ ያለመባል ግዴታ ድምፅ መውጣት የለበትም ከመጽሐፉ ላይ ጓ የሚል ነገር መሰማት የለበትም። አሁን እየቀረው እሱ ነው። በነገራችን ላይ እነሱ ተጋጭተዋል ለማለት ድምፅ መስማት አለብን ነው እያሉ ያሉት የግጭት ድምፅ። ነገር ግን ግዴታ እሱ መሰማት የለበትም ነው ከመጽሐፉ እንጂ ምንም የቀረው ነገር የለም ነው። አንድ ጸሐፊ ከሌላኛው ጸሐፊ ጋር ይጋጫል። አንድ ጸሐፊ ተመልሶ ከራሱ ጋር ይጋጫል።
መጽሐፍ ቅዱስ እንደዛ ነው። ዮሐንስና ማቴዎስ ይጋጫሉ ሲባል ነው አይደል ብዙ ጊዜ የምናወራው። ማቴዎስ እዚህ ጋር የሆነ ነገር ይናገርና እዛኛው ጋር ደግሞ ተመልሶ ከራሱ ጋር ይጋጫል። ወጥ የሆነ ነገር አያወሩም። አሩ ነው በምን አይነት መንፈስ እንደሚጽፉ የሆነ ነገር እየቀመሱ ነው። ምንም የሚታወቀው ነገር የለም። ግን እዚህ ጋር የሆነ ነገር ይናገራል። ቀጥሎ ባለው ምዕራፍ ግን ራሱ የተናገረውን ራሱ ኮንትራዲክት ያደርገዋል። ያንን አይተናል። እንግዲህ ያው ለፕሮሞሽን ያህል ቅድም አውኪ ያሳያችሁት ሰማዕቱ ብራና የሚለው መጽሐፍ ኢንሻአላህ በዚህ ጥቂት 2 ሳምንታት የሚወጣ ይሆናል እና መጽሐፉ ላይ በርካታ ነገራቶችን ዳሰናል። መጽሐፍ ቅዱስ ተበርዟል ስንል ብዙ ጊዜ የምንጠቀማቸው ኤግዛምፕሎች አሉ። ከጊዜ በኋላ ዘው ብሎ የመጡ መጽሐፍ ቅዱስ ላይ የሚጻፉ ነገራቶች አሉ። አሁን እነሱን ደግሞ በስፋት የማርቆስ ወንጌልም የዮሐንስ ወንጌልም ብቻ አብዛኛው የብሉይ ኪዳን መጽሐፍቶች እንዴት ሲጨመርባቸው ሲቀነስባቸው እንደመጣ እንዴት መጽሐፍ ቅዱስ ያልተበረዘው ቢወጣ ከበሩ ነው የሚቀረው። ባይዘይ ያልተጨመረበትን ነገር የምርም ስህተት የሌለው ነገር ነቅሳችሁ ብታስወጡ ጥግና ጥግ ላይ ያለው ከቨር ነው የሚቀረው። ይሄ ወፍራሙ እንትን የለም ይሄ ስህተት የሌለው እሱ ብቻ ነው ይመስለኛል። ሁለቱ ከቨር ነው የሚቀሩት። ስህተት የሌለውንና ግጭት የሌለውን ፓርት ብታወጡ ሽፋን ሆኖ ነው የሚቀረውና ያንን አሳይቻለሁ መጽሐፌ ላይ። አጠቃላይ ደክሞኝ ነው የተውኩት። በነገራችን ላይ አላህ በሚያውቀው 250 ፔጅ ምናምን ነው መጽሐፉ። እኔ ሰልችቶኝ ደክሞኝ ነው የተውኩት እንጂ ልጻፍ ቢባል እኔ እንጃ ሌላ ቮሊዩም ራሱ ሊወጣ ይችላል። የዚህ መጽሐፍ እኔ በቃ ህዝበ ክርስቲያኑ ይመልከተው ምናምን ብዬ ነው የተወሰነ ስህተትን ያስቀመጥኩት እንጂ 250 ፔጅ ከአንድ መጽሐፍ ላይ ነው የሚወጣው። ከአንድ መጽሐፍ ላይ ከአንድ ፔጅ ራሱ ይሄ ሊወጣ ይችላል እና ትንሽ ገጽ ነው 250። አጠቃላይ ያለው በውስጡ ያለው ስህተት ይጻፍ ቢባል ግን በእኔ የሚያልቅ አይደለም። እኔ ልጨርሰውም አልችልም። እንዴት እየተሰላቸው እንደጻፍኩኝ ማለት እዚህ ጋርም ስህተት እዛ ጋርም ስህተት እዛ ጋርም ስህተት ያሌለበትን ፔጅ አጣው። ስህተት ያሌለበትን ፔጅ እየዘለልኩ ጭራሽ አጠቃላይ መጽሐፉ ወይ እዚህ ጋር ከዛኛው ጋር ይጋጫል፣ ወይ ይሄኛው ከዚህ ጋር ይጋጫል። እዚህ ጋር ተጨመረው እዛ ጋር የለም፣ እዛ ጋር ተጨመረው እዚህ ጋር የለም። እንደዛ ነው እና 250 ፔጅ ስታዩ እሱ ብቻ አይደለም እኔ የጻፍኩት ብቻ አይደለም የመጽሐፍ ቅዱስ ስህተት። እኔ የቻልኩትን ያህል ነው አሳጥሬ ለመጻፍ የሞከርኩት እንጂ መጽሐፍ ቅዱስ በ250 ፔጅ ስህተቱ የሚያልቅ አይደለም ከምላችሁ በላይ። እናንተ ከዚህ ተነስታችሁ የራሳችሁን ጥናት ያደረጋችሁ ቀን ጭራሽ እንዳልተነካ ነው የሚገባችሁ። የብሉይ ኪዳን ጥቅሶች አጠቃላይ በሚባል ደረጃ የተስተካከሉ የተጻፉ ሼም እየያዛቸው የሚያስወጡ ቃላት፣ እየደበራቸው የሚጥሏቸው ቃላት ምናምን በጣም ብዙ ነገራቶችን ያስቀምጠናል። ከሱም በላይ ደግሞ የራሳቸው ምስክርነቶችን ቸርች ፋዘሮች ያምናሉ፣ የቤተክርስቲያን አባቶች መጽሐፉን መበረዙን እናምናለን እያሉ የሚያምኑባቸው አድሚት የሚያደርጉባቸው ቦታዎች አሉ። ዘመናውያን ስኮለሮች ከነ መጽሐፍቶቻቸው ፉትኖት አለን። ወደ 250 መጽሐፍቶችን ተጠቅመናል። መጽሐፉ 150 ፔጅ ነው ብቻ ፉትኖቱ መጨረሻ ላይ ወደ 5-6 ፔጆች አሉት ለፉትኖቱ ብቻ። ኤቭሪ ሲንግል ፔጅ ላይ ደግሞ ለምንጠቀማቸው ስኮላርቲክ የሆነ ማስረጃዎችን ያስቀምጠናል። ኤቭሪ ሲንግል ፔጅ ምን አለው የራሱ የሆነ ማስረጃ ያለው ከስር በኩል መጨረሻ ላይ የምንጠቀማቸውን ፔጅ መጽሐፍ ሁሉ ነገር ያስቀምጠናል እና እንደምትጠቀሙበት ምንም ጥርጥር የለንም። በአጭሩ ይሄን ይመስላል። ኢንሻአላህ ጊዜው ሲደርስ ያው ስለ መጽሐፉ ኤግዛክት ቀኑ ነገራናችሁ እጃችሁ ላይ የሚደርስ ይሆናል የሚል ይሆናል ኢንሻአላህ። በኋላ ከስለት በኋላ ሁላችንም እንገናኛለን። ባረከላሁ ፊኩም። ቴንኪዩ ባቢ መድረኩን ክፍት ስላደረክልን ኢንሻአላህ እንመለሳለን። ሰላም አለይኩም። እሺ ሳላህኛም እንደ 665 ያው በእውቀትም በጥበብም በትህትናም በብልሃት የምታደርጉት አስተምሮ በጣም ሳናደንቅ ማለፍ አንፈልግም። ኃላፊነት አለባችሁ ትውልዱን የማስተማርና የምትሄዱበት መንገድ ደግሞ በጣም የሚገርም አካሄድ ነው። ደስ ይላል። ማሂር ለምን ሳታወራ ሄድክ? መተንፈስ ነበረብህ እኮ። ሰዎች 1000 ሰው አለ፣ ቤተልሔም ቁጭ ብላለች። ስለዚህ 1000 አስገቧት፣ ላይቭ እንድትገባው ማለት ነው። ፎሎ አድርጓት፣ አይከፈልም፣ አትከፍሉበትም። ፎሎ አድርጓት፣ ምንም እንትን የለም እኮ። ሰለምቴ ናት፣ ጀግና እህት ናት። በነገራችን ላይ በጣም ብቃት አላት። ስለዚህ ፎሎ አድርጓት። ያሲዮ አመሰግናለን ሳላህና ቡኬ ለሰጣችሁን ጊዜና የማያልቅ እውቀታችሁ ክብረት ይስጥልን ብላለሁ። እሺ ሚቀጥል ያሲ ይቀጥል። ቆይ አሉ ይቀጥሉና ዛሃራለች ባቢ እኔ ጥያቄ የለኝም። አንተ ጥያቄ አለ? ኧረ የታገተ ልጅ አለ እናስመልሳለን። ቆይ እናታችን ዛሃራ ዚናት እኔ ጥያቄ አለኝ ለኦፓል። እኔ ጥያቄ የለኝም ለዛሃራ እና ደግሞ እንዳትጠይቀኝ እሷ እስከምትሄድ። ግን በቅድሙ ፍተና ግን በጣም አልተሳቅም ታውቃለህ። እታችሁኝ ሳቅ እየፈለግኩኝ ነበር፣ ሰው አልሳቅም። ምን ሆኖ ነው? በየቱ
መጽሐፍ ቅዱስ ይጋጫል ብለን ስንል ክርስቲያኖች ድምፅ መስማት አለብን ነው የሚሉት። ኳዚ እኔ በጣም ይገርማል። ሰላኮን የፈጠረ ልጅ ሳላ ድምፅ እየፈለጉ ነው አለሽ እኮ ቋም ድምፅ እየፈለጉ ነው አላለም? ስልክ እያወራሁ ነበርና አልሰማሁም። አቡኪን በጣም ትኩረት ሰጥቼ እየሰማሁኝ ሳላ ስለ መጽሐፉ ሲያወራ እየሰማሁ በመሀል ሀሳቤ ተሰርቀዋል እና አልሰማሁም። ይህችን ፓርት አገርም። እውነት እኮ ነው። በነገር ላይ ከመጽሐፉ ሀሳባቸው ውስጥና እንቀደዳለን። ያሴው ቀጠል። ከመጽሐፉ ፔጅ ሲቀደድ መስማት አለባቸው መሰለኝ ሲወጣና ሲገባ ወረቀት። እኔ ግን የተረዳሁት ያሰፋ መዝገቡን የመኪና አደጋ ዜና የለመደ ክርስቲያን እዛ ላይ ካልሆነ ግጭቱን የሚያምኑ አይመስለኝም። አንዴ በትልቁ አርገኝ ባቢሎን። እኔ እኮ ፍርስ ብያለሁ እዚህ ጋር እና ብቻዬን ማለት ነው። ሳቃ ይላለሁ 2-3 ሰው ነው የሳቀው። ምን ሆኖ ነው ጉድ? ባለፈው የአዳምን ገድል ያነበብኩበት ቦታ እባብ እንዴት እንደሚያምር እንደነበር ታስታውሻለሽ አይደል? በጣም ቆንጆ እንደው ይላል እና በጣም ነው የገረመኝ እውነት። አንድ አዋቂ ወንድምህ ነው እንዴ እያለ ይጽፍልኛል። ታውቂዋለሽ እንግዲህ አይመስልም? ወንድም በጺምና በውፍረት ነው የሚበልጠው እኮ ያቀርብለት አቀረበለት። እንደዛ አይነት ቪዲዮ አይቻለሁ። በጣም የሚያስቀኝ ልንገር፣ ምስራቅ ቀጠናዎች ጅልም ያረጃል እንደሚባለው እኮ ነው የሚያረጁት። እና በቃ ስለወፈሩና ጺም ስላሳደጉ ጭንቅላታቸው ጥቅም ላይ የሚውል ይመስላችኋል። እና እንትና እኮ 16 ዓመቱ ነው። ማፈር ነው ያለባችሁ በነገራችሁ ላይ በ16 ዓመት በ17 ዓመታቸው በ15 ዓመታቸው እስልምናቸውን ጨርሰው መጽሐፍ ቅዱሳችሁን ተንትነው እያስተማሯችሁ ጭራሽ ዲባንክ ስትፈልጉ ዲቤት ስትፈልጉ ደግሞ እያብራሩላችሁ ሲያደርጉ ማፈር ነው ያለባችሁ። እውነት ለመናገር የእናንተ ጭንቅላት ፀጉር ለማብቀል ነው የተፈጠረው። እሱም የቀሽቡ የመሰለ ፀጉር ማለት ነው። ሲቀጥል ማለት ነው በእድሜያቸው ሞክ ሊያደርጓቸው ይፈልጋሉ። ታውቃለህ፣ ፕሮሞክ ለማድረግ ይፈልጉና እሱ እኮ ትንሽ ነው እሱ እኮ ህፃን ነው ምናምን፣ ግን አጠገባቸው በፍጹም አይቆሙ። ሲጀመር እያሉ የማያሟቸውም ሳይኖሩ ነው የሚያሟቸው። እና በደንብ ነው የሚያሳድጓችሁ። በእርግጥ የምትበልጧቸው በውፍረትና በፂም ነው። እሱ ምንም አይካድም። በእሱ እንስማማለን። በእውቀት ግን አትደራረሱም። ሲጀመር 15-16 ዓመታቸው ለሊቃውንቶቻችሁ ይበቃሉ። እሱን እናንተም ታውቃላችሁ። እና ማፈር አለባቸው። ጭራሽ የሚያስሞግሳቸው ነው እንጂ ደግሞ የሚያስቻቸው ሞክ ሊያደርጓቸው ይፈልጋሉ። እሱ እኮ ትንሽ ነው ምናምን። በሂብሩና ግሪክ ግዕዝ እንዴ! እኔ እኮ ማለት ነው ኤላ፣ እኔ መቼ ስላንተ ነው ብሱት ሰሞኑን የማወራው። ንጉሳችን ማግጣዋል የሚታመኑ ሰው አይደሉም። በመጨረሻው ዘመን እኮ ኤላ ግዕዝ የሚናገር ሰለምቴ መጣ እኮ፣ የሚቀድስ ሰለምቴ በየመሃሉ ሲደብር ይቀድሱልሃል እዚህ እየመጡ። አሁን ይሄ ምጽአት ነው እውነት። ግዕዝ ተናገረ እስልምናን በግዕዝ አሉ። አሁን ሰለምቴ ያለ ጋር ከታች አቡኪ አለ። አቡኪን አገባ እስኪ አቡኪ ያኛው አቡኪ የቁርአን ቨርሶችን እንትን ሲልልን በጣም አፉ በግዕዝ ስለገራ ግዕዝኛ የሚያወራ ነበር የሚመስለኝ ነው በእውነታው። እና በቃ ማንዲ ማፈር አለባችሁ እና ልጆቻችሁ በጣም እዛ አካባቢ በጣም እየተቸገርኩ ያለሁት ነገር በመመጎሻቸው ሰው ሊሞገስ በሚገባው ነገር እንደተዋረደ ነገር ይገልጻሉ። በጣም ማፈር በነበረባቸው ነገር ደግሞ ራሳቸው እንደ ኩራት ይቆርጥሩታል። ሎጂክ ወዴት ገባች? ወይ የታገተ ልጅ ስላለ እሱን እናስመልስም። እሱን ላስጨብጥሽ፣ አንዴ ማን የታገተው? ላስጨብጥሽ፣ ልዘግብሽ። አሃ በይኝ። እሺ ባለፈው ቅዱስ ኤርሚያስ እኔ ሙስሊሞችን በወር ከአራት ጊዜ በላይ ጥሪ አድርጌ አልመጡም በባለው መሰረት ሳላህ እንደዛ ከሆነ ችግር የለው ምን ያለው ብሎ ጥሪ ያቀረበለት አለው አለ። ከዛ አንድ ወንድማችን አገር ሰላም ነው ብሎ መልእክት ለማድረስ ኤርሚያስ ቤት ይገባል። እየሰማች ነው? ከገባው በኋላ
ወንድማችን ኤርሚያስ ወይ ከገድላትና ከድርሳናትን ወጣ ብለህ ከሙስሊሞች ጋር ሳላህ ጥሪ ስላቀረበልህ ትመጣለህ ወይ ብሎ ይጠይቀዋል። እኔ አልሰማውም አለ። መስማት ከፈለክ እኔ ፖስት አድርጌዋለሁ ሪከርዱ ገብተህ መስማት ትችላለህ። አልፈልገም አለ። ከዛ ቢጨንቀው ቅዱስ ኤርሚያስ ምን አደረገ? መጨረሻ ላይ ወንድ ኮንክ እዚህ ጋር እስራኤላውያን ከግብጽ ባርነት ማን አወጣቸው በሚለው እኔ እናንተ እንቅጠም አለው። ለልጅ በቃ ታገታ ልጁ እንዴ እሺ ትላለች እንዴ? ከዚህ በላይ መታገት አለ እንዴ? ልጁ መልእክት አልተመለሰም። አሁን ልጁ የት እንደገባ አይታወቅም። አሁን ልጁ የተባልኩ ከሰላ ጋር ነው ምናምን ሲለው ተኮሰበት መሰለኝ። ተኩሶ ጣለው ወደ ታች ማለት ነው። ከዛ አልተመለሰም። የሳላህን ደብዳቤ ይዞ ነበር ሄደው። አዎ አንድ የኦርቶዶክስ ከዛ ኤርሚያስ ተናዶ ተኮሰበት። ታስታውሰዋለህ? ያቺ ቅዱስ ሚካኤል ነው ቅዱስ ጊዮርጊስ ያዳነው የይገደል ደብዳቤ ይዞ ሲሄድ መንገድ ላይ በላይ አሰብ ነው ምናምን የሚባለው ሂስቶሪ ታውቃለህ? ሳለ ደብዳቤ የሞት ደብዳቤውን ይዞ እየሄደ መንገድ ላይ ፍፍ ብሎ ቀየረለት የሚለውን ገድል ናውጣ ምን አደረገ? አሁን ናውጣ ምናምን ነገር እያንዳንዳችን እያደረግኩ ነው የምለቅማችሁ ምናምን ይላል። ምንድን ነው መልቀም ማለት ለኤርሚያስ እንዴት ነው? አሁን ልጁ የት ነው ያለው? የለም እንዴ ዛሩ ሰላም ብያችሁ ልውጣ እያለች ነው። አንዴ ሰላም ትበላችሁ። እሺ ኢላጌ ቆይ ተቀመጥ። እንዴት ነው የምትሄደው? ኖ ዛህራን ነው ዛህራ ቅድስት ዛህራ ሰላም ልበላችሁና ልውጣ እያለች ነው። ቅድስት ዛህራ ናት እንዴ? እሺ ኢላ መስለኝ እናታችን ዛህራ ወይባል ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴናችሁ? ሰላም ጥያቄ የለኝም። እግዚአብሔር ይስጥልኝ። እሺ እንዴት ናችሁ? ደህና ናችሁ? አለን። እንዴት ነሽ? ምስጋና ይገባል ሀያሉ ጌታ አላህ ሱብሓነሁ ወተዓላ። ሰላም ልበላችሁ ብዬ ነው። ጀዛኩሙላሁ ኸይር። ያስተማራችሁን ሳልህና አቡበከር ሌሎችም አላህ መልካም ስራችሁን ወዶ ይቀበላችሁ። ቤተልሔም እንኳን ደህና መጣሽ ሀቢበቲ። ፎሎ አድርጓት። እንዴት ነሽ? እንኳን ጠፍተሽ ነበር። እንኳን ደህና መጣሽ ሀቢበቲ እና ፎሎ አድርጓት። እንትን ነው ይሄ አቡበከር ግን አይመስለኝም፣ ወንድሙ ሳይሆን አይቀርም። አቡበከር ነው። ሰላም አለይኩም እንጂ ከረጅም ጊዜ በኋላ ቢስሚላህ። እንደ ቴሌግራም እኮ ቴክስት አድርጌያለሁ። ቴሌግራሜ እንትን ተብሎብኛል። ተወሰደ፣ ተጠልፏል። አዎ ተወሰደ። አይ ማሻአላህ። ደህና ነህ አቡኬ? እንዴት ነሽ እህቴ? ሰላም ነው ወይ? ሁሉ መልካም አልሐምዱሊላህ። ዩኒቨርሲቲ ደረሰ እንዴ? የት ሄድ? አዲስ አበባ። ነግሬ ነበረ። እንትን ወደዚህ እንትን አስባልኩትና አስቀየርኩት ነበር የደረሰኝ። ወደዚህ አስቀየርኩት። ኦኬ ይቻላል እንዴ ማስቀየር? ማለት አስቀይሬው ስልሽ ያው እየከፈልኩ። አዲስ አበባ ዩኒቨርሲቲ ነው ወይስ የት ነው? አልገባኝም። ከስር አትናገር ይላል። ትበሉ አታውሩ። ፕራይቬሲ አይ ነው። እሺ ችግር የለም። ቴሌግራም ቴክስት እንደራረጋለን። እንደዚህ ይሻላል። አይ ደስ ብሎኛል። እኔ በጣም ኦፓልና ባቢሎንም አላህ ይምራችሁ ቅኑን መንገድ። ከስር ያላችሁ ወገኖቻችንም አላህ ቅኑን መንገድ ይምራችሁ እና በርቱ። ዛሩ ላከትም ነው ያ ሰላም ማሻአላህ። አንቺ አልተቻልሽም ማስለን። ማሻአላህ ተባረከላህ። አላሁመ ዚድ ወባሪክ ሀቢበቲ። ማሻአላህ ቴሌግራም ላይ ጻፊልኝና እናወራለን በደንብ። ቅድስት ዛህራ ወይ ቴሌግራም ላይ ትምህርት እፈልጋለሁ የምትል ልጅ አለች። እሺ ተነግረኝ። ማናት? የት አለች? አስገብቻታለሁ። እሺ ሰላም አለይኩም እህቴ።
ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ ሰላም አርግሻለሁ። ፎሎ እሺ፣ በውስጥ ጻፊልኝ። እሺ እፈልሻለሁ። ቁጥርሽን ላኪልኝ። እሺ ቆይ የኔ ነገር ወደታች ወርዶ ነው ማለት ነው። እሺ ቆይ ወደ ላይ እንዲመጣ ድጋሚ ጻፊልኝ። እኔ ቁጥርሽ ላይ ነው። እሺ በቃ አሁን እንትን እልሻለሁ። እሺ ቃይዳውን ታጨርስ ያኔ አሁን ትፈልጋለህ? አዎ የዛን ጊዜ አልጨረስኩትም ነበርና አሁን እንትን አመቻችቼ እንደውም እቺ ረመዳን ላይ በቃ ስራ እሱ ነው ብያለሁ። ፓስት ስለሆንክ ገፋሁበት እኮ ብታይ ብቻዬን። እሺ እንደውም ስፔሲፊክ ታይም ደረሰኝ። በቃ እንትን ስለሆነ ሎፍ ብሎክ ታይም የሚሉት ነገር አለና በዛን ጊዜ ብዙ ነገር ሄድን እኮ የሆነ የጀመርነው ትምህርት አልነበር ስኩል ላይ ወደ ባይብል ላይ ምናምን እሱን እኔም ዘለኩበት። ኢንሻአላህ ኧረ ረመዳን ላይማ ግድ ነው፣ በደንብ እንገፋበታለን። ራሱ ቴክስት አድርግልኝና አንዴ ቶሎ እንዲያስጨርስህ አድርግና ከዛ በቃ በጣም ሲምፕል ነው። ባይዘዌ በጣም ራሱ እየሞከርኩት ከዛ በፊት በተማርኩት ያው ጀስት እንትኖች ሩሎች ምናምን እየሞከርኩት በጣም ገር ነው ወላሂ። አንዱን አንብቤ ከዛ ወዲያው አይደለ ወደ ሂፍዝ እንትን ማድረገው ማለት በቃ ላይ እንትን ስለምለው በቃ ይገራል። ራሱ በጣም ቀላል ነው። ቡኬ ቴክስት አድርግልኝ እሺ። አሁን አሪፍ ታይም ነው ለአንተም ኢንሻአላህ። እናም ቴክስት አድርግልኝ ኢንሻአላህ። አንቺ ሰላም ነሽ? እኔ አልሐምዱሊላህ በጣም ደህና ነኝ። ተጠፋፋን። አይ ነው አንቄ ልገለው ነበር ወንድምህን ትራስ ኢትዮጵያ ለመሆን የጠቀመው እና ማሻአላህ በቃ አቡኪ ካንተ ብዙ እንጠብቃለን። ያላ እሱ አስመስክረሻል። ኢንተለጀንስ ናት ምናምን እያለኝ ነበር። አይ ጀስት ስታንድ አፕ ፎር ዩ እኮ በቃ ሴት የውይይት ጥሪ ማቅርቤለት ነበር። አዲስ አካውንቴ ነው፣ ፎሎ አድርገኝ እሺ አቡኪ። የድሮ የለም። ስማ እንጂ ዛሬ ሜሪ አሪፍ ጥያቄ ጠይቃ እሱንም ጥያቄ አበላሸችው አይደለ? እስኪ ጨርሱ። እኔ እንዴት በቃ እኔ እኮ በጣም እኮ እንደ አዲስ ላሳድግ አውቄ አንድ የገባሁት አየት ይቻለሽ። በነገርህ ላይ እኔ በጣም ከሚደብረኝ ነገር ሰው እያወራ በመሀል የሚገባ ሰው። የምሬን እኮ ነው። እንዴት በቃ በጣም ነው የሚዘጋኝ። ለምን እንደሆነ አላውቅም። ጊዜ ልኳን ሰጥቻታለሁ። እኔ እስካሁንም ለምን እዚህ እንዳለች አላውቅም። የአምላክሽ ስም ማን ነው ስላት አባ አላለችም። አጀንዳውን ተቀበልሽው ቢሆን እንዴ? እዛው ብቻ ተቃጠል ባቢ እና እኔ ደግሞ አታክ ልታረግ ምናምን ምን ታውቂያለሽ አንቺ ትናንት እስልምና ላይ መተሻላለች። መጨረሻ ላይ በቃ አቅም ስታጣ ሂጅ ከዚህ እኛ ሳይኮሎጂያችን ማንም መጫወት አይችልም እያልኩ ለእሷ ጊዜ መስጠት ብዙ አያስፈልግም ልላችሁ ነው። በቃ አልፎባታል ነው ፌድ አድርጋለች። አይ ዛሬ አንድ ቆንጆ ጥያቄ ጠየቀች ቤት ይኸውልሽ። እሱንም ጥያቄ ግን ካጠያየቅ አበላሸችው። ካጠያየቅ ግድፈት ማለት ነው። የምሬ ነው የምልሽ። ቆንጆ ጥያቄ ነበር ጥያቄው ወላሂ፣ ግን ካጠያየቅ ግድፈት ተበላሽ። ጭራሽ ጥያቄዋን አርመው እኮ ነው እየመለሱላት የነበረው አይደል? የትኛው ጥያቄ? በቁርአን ላይ በአንድ ህግ አለ፣ የንብረት ክፍፍል ላይ ንብረት ሲከፋፈል በምን አይነት መልኩ መከፋፈል እንዳለበት የተቀመጠ ህግ አለ ነው። እና እሱ ፐርሰንቴጅ ዋይ ሲቀመጥ ጊዜ ከ100% ያልፋል ነው የእሷ ጥያቄ። ብቻ ጥያቄው በትክክል ፎርዋርድ ስላላደረገችው ጭራሽ አርመዋት ነው ጥያቄውን አስተካክለዋት ነው የመለሱት። ብላክ ማርኬት ለምዳ ነው እኮ አሁን ችግሩ እሱ ነው። እውነት ብላክ ማርኬት በጣም መጥፎ ነው። ብታይላ ዝም ብሎ ነው ወደ ላይ የሚያስወጣ። አልገባትም የእንትኑ ስርዓቱ። ብቻ አስተካክለው መልሰውላታል። እኔ ሁሌ ይሄን ነው የምለው እኮ የሜሮን ጥያቄዎች ሜሮንን ለመለወጥ ጥቅም ላይ የሚውሉ አይደሉም ሲጀመር። እሷ ክርስቲያንም የመሆን እንትኑ ስለሌላት ማለት ነው። እና ግን በእሷ ጥያቄዎች ውስጥ የብዙ ሰዎች ጥያቄ ይመለሳሉ፣ ብዙ ሀሳቦች ይንሸራሸራሉ ማለት ነው። ሜሮንን እኔ እንደ ብሉቱዝ ነው ማያት።
ለሌሎች ሰዎች ተደራሽነት በጣም ተጠቅማለች በሀሳቧ ውስጥ እንጂ የምትሰላችሁ ሰዎች ስላዩ ነው ኮሜንት ላይ ማለት ነው። ቤት ጥረጉ፣ አንዳንድ የመጋረጃ ጠቡ፣ ታፕታፕ ኮፒ ሊንክ አድርጉ። የወንድሞቻችሁ ቁጭ ብላችሁ እዚህ ገስት ላይ ያሉት ወንድሞቻችሁን አካውንት ኮፒ ሊንክ ማድረግ ሳላ ግን ቀደም ማለት ነው ኦፒ ቆይ ትርፍ መጣ ነው ጎደለ ነው ምንድን ነው የምትይው? የሳላኩ ይለያል በእውነት እኔ እኮ የሳላኩ ይገርመኛል። ሊረዳህ የሚሞክረውን ርቀት መገመት አችልም ብዬ ትናንት እያወራሁልህ ነበር። ያዝንልሃል። በጣም በርህራሄ ንጽጽር የሚያደርጉ ሰዎች ውስጥ አንዱ ሳላህ ነው። ይሄ ፐርሰናል አታክ የማድረግ ፍላጎት ከባድ ነው። ግን ኦፒ የሳላ ኩርኩም ከባድ ነው። ኩርኩሙ ከባድ እኮ ነው። ቢኮረኩምህም ራሱ አለማወቅህን እንድታቅ የሚያደርጉ ዱላዎች ናቸው የሳላህ ዱላዎች። የሆነች እንዲሰጥህና አትረሳትም። ደግሞ የሚገርም ይዛሃት ነው የምትሄደው። ከዚህ በፊት የሆነ ሰውዬ ምን ብሎት እንደሆነ አላውቅም፣ ብቻ አዛኛው ሰፈር ነው እና ማማዬ ሰፈር ነውና ወይኔ እሷ ልጅ ግን ጠፋች ስሟን ሳነሳው። አዎ ባለችበት ደህና ትሁን። ረጅም ጊዜ ሎንግ ታይም ካየኋት አንዳንድ ቪዲዮዎቿ ይመጣልኝ ነበር። አይቻት አላውቅም። እርጉዝ ናት ልንገርሽ። እዛን እርጉዝ ናት። ቀጥይ። ይሁን መቼስ አሁን አንድ ነገር ብናገር ደግሞ ከታች አንዳንድ ፓፓራዞች ይዘው ይሄዳሉ። ይሁን በሰላም ትገላገል። ወደ ነጥብ የመለሰኝ የላይ አንተ ትሻለኛለህ ሆነ ነገር ሊያስብለኝ እኮ ኃጢአተኛ የሆነ ሰውዬ ከምስራቅ ቀጠና ንግስት ጋር ከተባበረ ጊዜ በኋላ አፈጣጠኑ ራሱ ለመመለስ ምንም ችግር የለውም። በሰላም ትገላገል። ማርያም በሽመል ታውጣት። እንዴ ሽመል ምንድን ነው? ማርያም በሽመል ታውጣት። በሽልም ሽመል ምንድን ነው? አሁን አንተ እንዴት አወቅከው? አንተ አሁን እንዴት አወቅከው? በሽልም እሱም ያንተ ጣፋንታ ደርሶበታል። ተረዳው ባቢ አንድ ጨራር አንድ አይነት ጨራር ነው የመታችሁ። እሱም እንዳንተው ነው። ሽመል ዱላ ነው። በሽልም ታውጣት። አሜን አሜን አሜን። በእውነት ረጅም ጊዜ ካየኋትና ደህና ትሁን ባለችበት ስትኖር ነው። ለመነቋቆርም ሰው በህይወት መኖር አለበት። እኔ ሁሉም ሰው በህይወት የመኖር እንትኑን ነው የሚያሳስበኝ። መጀመሪያ አለመዋደድ መስፈርታችን አይደለም ለደህንነታችን እና ሁላችንም በያለንበት ደህና እንሆን። ወደ ነጥቤ ስመለስላችሁ እዛ ሰፈር እነሱ ጋር አንድ ንጽጽር የሚሰራ ልጅ አለ። ሰውየው ንጽጽር አቁሟል። ሁሌ ሳላህን ያገኘዋል። አያስወራውም። ሚዩት ያደረገዋል። አያስወራውም። ብታይ ሳላህም ማለት ነው። ከዛ አውርተው ምናምን ነገር ጠግብ ሲሉ ንግስት መጣችልህ። ፈጣሪ ወይ መቼስ አሁን አታስገባትም አይደል? እንደው ምን ይሻለናል? ኧረ ወይ እንደው አታርፊ። ትልቁ ላይ አድርጓት። ምን አገባህ? ለምንድን ነው የምትቅበዘበዘው? አንተ ዝም አትልም ኤላ ግን በጣም እያለቀለክ ነው። እንዴ ትልቁ ላይ አድርጓት ይላል እንዴ? ነውራ ባለቂ እንደ ባል ሲጀመር በትልቁ አድርጋት ነው ማለት ያለብህ እኔን ማለት ነው። ዙፋኔ ላይ አድርገኝ። አታረገውማ። እሺ እኔ ፍቅር ኧረ ለምን አላደርገውም? አታረገውማ። ቀጥይ፣ ችግር የለውም። ቀጥይ፣ ጨርሽ። ቀጥይ። እኔ እናንተ ጎን ለጎን ሆናል። ማሻአላህ ከዛ ማለት ነው ልጅ ወርደሽ ግቢ እና እንደውም ሪካርዶቹ ምናምን ፖስቶቹ ምናምን ነገሮች አሉ ሌላኛው አካውንቴ ላይ ማለት ነው። ከዛ በቃ ሰዎች እንደውም አንዳንዶቹ አንዳንድ ጥሩ ክርስቲያኖች አሉ ንጽጽር ላይ የሚሰሩ እና አረፍ ምናምን ይሉታል ልጁ ማለት ነው። በቃ በጣም ጫና ስለሚያደርግበት ነው። ሳላህ ላይ አያስወራውም። ከዛ አታክ ያደርገዋል። በየመሀሉ እስልምናውን ይሳደባል፣ ነብዩን ይሳደባል፣ አይሻን ያነሳል ምናምን ነገር። ከዛ በቃ ረጅም ሰዓቱን ሰውየውን የሚያወራው ብያለሁ እና የሚሰጡት ወይ 2 ደቂቃ ወይ 3 ደቂቃ ናት ሳላህ የሚያወራበት። በዛች ታይም ውስጥ አውርቶ ተናግሮ የሄደውን ንግግር ሰውየው ሌሊት ገብቶ ያወራበታል። ባቢ ቤቱን ከፍቶ በእውነት እኮ ነው የምልክ። ከዛ ወይኔ ሳላህ ኃጢአት ውላ የሳላህ ኃጢአት እላለሁ። በቃ እግዚአብሔርም ሌሊቱን ከፍቶ ቀኑን ሙሉ ያወራዋል። በቃ ብሉት ሌሊቱን ሙሉ ያወራል። ከዛ የሆነ ታይም ላይ
ይመስለኛል ፐርሰናል ላይፉ ሽፍት ተደረገበት። በቃ ገባ ኮንፊውዝ ሆነ ይመስለኛል። ቲክቶክ ላይ ካለው ከሚኖርበት የራሱ የግል ህይወትና ከአቋሙ ጋር እንዳልሆነለትም አሁን ትስራ ቁሟል። ሰው የለም ንጽጽር ላይ አታየውም። ብዙ ጊዜ አንዳንድ ቦታዎች ኮሜንት ላይ ምናምን አየዋለሁ ቪዲዮ ፖስት ተደርጎ፣ ከዛ ውጭ አላየውም። እንዲያውም አንድ የቅርብ ወዳጁን ደህና ነው ወይ ብዬ ጠይቄያታለሁ በጣም ስላሳሰበኝ ማለት ነው። እና እንቅልፍ ቀን አይተኛም፣ ስራ አለው፣ አገር ቤት ነው የሚኖረው። ከሰዓት በኋላ ሲከራከር ነው የሚውለው። ሌሊት ደግሞ ቀን በቃ ቀን ነጥብ ተጥሎብኛል፣ ፖለቲካ ተሰርቶብኛል ብሎ ስለሚያሳስበው ሌሊቱ ሙሉ ደግሞ ቀን ያወራው ነገር ሲደግም ነው የሚውለው። ሳላህ እኮ እንዲህ ብሎ ለማስተካከል ማለት ነው። እና በጣም በዝነትና በርህራሄ ነው ድቤት የሚያደርገው ሳላህ። ያም ሆኖ ግን የሚፈልገውን ነገር ተናግሮ የሚወጣ ሰው ነው። የባለፈው ንግግሩ ግን አልገረመሽም? የትኛው? በጸበል ትድናለህ ምናምን ነገር ስለተውቶ ራስን አትሸውዱ ወንድሜ። ቀሳውስት እኮ ሲታመሙ አሜሪካ ነው የሚሄዱት ምናምን ነገር አላሉ። ሀቅ እኮ ነው። አሁን ይሄ እኮ ሀቅ ነው። አዎ ከባድ ነው። ለዚህ እኮ ነው ሞካ አይደለም ማርቲ፣ ሀቅ ይሄ ሀቅ ነው ማርቲ። ይኸውልሽ ማርቲ፣ አንቺ ጳጳሱም ታመው ሊቃውንቶችም ታመው ዘማሪዎችም ታመው ጸበል ሄዳና አምጫምጭልኝ እኔ ማረጃ እመጣልሻለሁ እንዳለ ውጭ ሀገር ለሕክምና ሄዱ የሚል ኧረ እኔ ያማቃቸዋለሁ እንዴ ገብቶሻል? ምሽ ሞካ አይደለም ሪያሊቲ። እኔ ድኛለሁ ያባላችሁ ተባሉ እንዲያውም ባልና ሚስት። ኧረ ለምንድን ነው የምንባለው? እውነቷ ነው። እንዴ የማርቲነስ በደግ በእኔ በኩል ነው የሚቆመው ሁሌም። እንዴ ቀላል ትያያዙልኝ ያላችሁ ብዬ ደግሞ ወገብ እስኪ ሰላም ልበላት አንዴ፣ ሰላም ልበላት። ማርታዬ እኔ ፍቅር እንዴት ነሽ? ደህና ነኝ። እኔ ፍቅር ደህና ነህ? ሁሉ ሰላም ነው?